በጎጃም ቀጠና በተፈጸመ ጥቃት በአገዛዙ ስርዓት ኃይሎች ላይ ከፍተኛ ኪሳራ መድረሱ ተሰማ። በግንባሩ በተደረገ ከባድ ውጊያ በአገዛዙ የጦር ሰራዊት የሚሊሻና የፓራ ኮማንዶ አባላት ላይ ከፍተኛ የሰው ኃይልና የቁሳቁስ ኪሳራ መድረሱን የፋኖ መረጃ ምንጮች አስታውቀዋል። በዝርዝር ይዘነዋል። በአማራ ክልልና በጎረቤት ሱዳን እየተቀያየሩ ያሉ ወታደራዊና ፖለቲካዊ ሁነቶች የአብይ አህመድን አስተዳደርን ህልውና ከምንጊዜውም በላይ እያዳከሙት መምጣታቸው ተጠቆመ። በተለይም ባለፉት ወራት በብልጽግናው አገዛዝ የተከፈተው የሰኔው መጠነ ሰፊ ወታደራዊ ዘመቻ መክሸፉን ተከትሎ የፋኖ ኃይሎች ወታደራዊ የበላይነታቸውን እያጠናከሩና ወደ ዋና ዋና ከተሞች እያመሩ መሆኑን የአራት ኪሎን ጦረኛ አገዛዝ ክፉኛ አናውጦታል። የሰዓቱ አንኳር መረጃችን ነው። በብልጽግና የሚደገፈው የሱዳኑ ፈጣን ድጋፍ ኃይል አርኤስኤፍ ከፍተኛ ወታደራዊ አመራሮች ወደ ድሬዳዋ መጫናቸው ተሰማ። በተመሳሳይ በኩርሙክ ቀጠና ውጊያ የቆሰሉ አርሚ 7 ታጣቂዎች ወደ ካርቱም መጫናቸው መነጋገሪያ ሆኗል። ከቀጠናው አሁንም ከባድ ውጥረት ላይ መሆኑ ሲረጋገጥ ከባባድ ድብደባዎችም ተፈጽመዋል። በቀጠናዊ ዜና ዝርዝራችን አካተነዋል። ፕሬዚዳንት ትራምፕ የኢራን መንግስት በእሳቸው ላይ የግድያ ሙከራ ለማድረግ ቢሞክር አሜሪካ በኢራን ላይ ከፍተኛና መጠነ ሰፊ ወታደራዊ ጥቃት ለመሰንዘር ዝግጁ መሆኗን ገለጹ። በተያያዘ ኢራን በተባበሩት አረብ ኤሚሬትስ ላይ ጠንካራ ወታደራዊ ማስጠንቀቂያ አሰማች። በባህር ማዶ የመረጃ ቆይታችን በዝርዝር ታደምጧቸዋላችሁ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። በጎጃም ቀጠና በተፈጸመ ጥቃት በአገዛዙ ስርዓት ኃይሎች ላይ ከፍተኛ ኪሳራ መድረሱ ተሰማ። በግንባሩ በተደረገ ከባድ ውጊያ በአገዛዙ የጦር ሰራዊት የሚሊሻና የፓራ ኮማንዶ አባላት ላይ ከፍተኛ የሰው ኃይልና የቁሳቁስ ኪሳራ መድረሱን የፋኖ መረጃ ምንጮች አስታውቀዋል። ጥቃቱ የተፈጸመው በምስራቅ ጎጃም ዞን ቸርተከል ከተማ መሆኑም ታውቋል። በምስራቅ ጎጃም ዞን ቸርተከል ከተማ ጥቃት ለማድረስ ሲንቀሳቀስ በነበረ የአገዛዙ የጦር ኃይል ላይ የ206ኛ ኮር 14ኛ ክፍለ ጦር የበረሃው ጅበላ ሙተራ ሻለቃ መብረቃዊ የተባለ የደፈጣ ጥቃት መፈጸሙን አስታውቋል። ከምሽቱ 12 ሰዓት እስከ 1 ሰዓት ተኩል ድረስ ለ1 ሰዓት ተኩል ያህል በተደረገው በዚህ ከባድ ውጊያ የአገዛዙ ኃይል በከፍተኛ ሁኔታ መመታቱ ተገልጿል። በጥቃቱ ከተሸኙት መካከል መቶ አለቃ አንን ላይ ስመኝ ሹመት በዛብህ የተባሉ አመራር እንዲሁም በርካታ የሚሊሻና የፓራ ኮማንዶ አባላት እንደሚገኙበት የመረጃ ምንጩ ጠቅሷል። በዚህ ውጊያ በርካታ የክላሽንኮቭ ጠመንጃዎች፣ ብሬንና የክላሽ ጥይቶች በፋኖ ኃይሎች እጅ መማረካቸው ታውቋል። በጥቃቱ ከፍተኛና ከባድ ቁስለኛ የሆኑ የአገዛዙ ወታደሮች ለሕክምና ወደ ደብረ ማርቆስ ሪፈራል ሆስፒታል መወሰዳቸው ተረጋግጧል። ኢራን ከወራት በፊት የተከፈተባትን ወታደራዊ ጥቃት ተከትሎ በወቅቱ የሀገሪቱን ጠቅላይ መሪና ከፍተኛ የጦር መኮንኖችን የገደሉባትን የአሜሪካውን ፕሬዚዳንት ዶናልድ ትራምፕን ለመበቀል አዲስ የግድያ እቅድ ማውጣቷ ተሰማ። ታዋቂው የአሜሪካ ጋዜጣ ዎል ስትሪት ጆርናል እንደዘገበው ከሆነ እስራኤል የኢራንን አዲስ የሴራ እቅድ በተመለከተ ለአሜሪካ የስለላ ተቋማት ሚስጥራዊ መረጃ አጋርታለች። ይህ መረጃ ከ2 ዓመታት በፊት ፔንሲልቬኒያ ውስጥ በፕሬዚዳንት ትራምፕ ላይ የተሞከረውን የግድያ ሙከራ ዳራ የሚያካትት ሲሆን የቴሄራን ዛቻ አሁንም በጥብቅ እየቀጠለ መሆኑን ያመላክታል። ዶናልድ ትራምፕ በሕይወታቸው ላይ የግድያ ሙከራ ከተደረገ ኢራንን ሙሉ በሙሉ እንደሚያጠፏትም አስጠነቀቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መንግስት በእሳቸው ላይ የግድያ ሙከራ ለማድረግ ቢሞክር አሜሪካ በኢራን ላይ ከፍተኛ መጠነ ሰፊ ወታደራዊ ጥቃት ለመሰንዘር ዝግጁ መሆኗን ገለጹ። ፕሬዝዳንቱ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት የአሜሪካ ወታደራዊ ኃይል ኢራንን ሙሉ በሙሉ ለመደምሰስና ለማውደም መመሪያ እንደተሰጠውና ዝግጁ መሆኑን ይፋ አድርገዋል። ይህ የትራምፕ ጠንካራ ማስጠንቀቂያ የተሰማው በዋሽንግተንና በቴሄራን መካከል ያለው ውጥረት በከፍተኛ ደረጃ ባገረሸበት በአሁኑ ወቅት ሲሆን ትራምፕ ባስተላለፉት መልእክት 1000 የሚሳኤል ድብደባዎች ወደ ኢራን ኢላማ አድርገው ዝግጁ መሆናቸውንና ጥቃት ከተሰነዘረባቸው ወዲያውኑ በሺዎች የሚቆጠሩ ሌሎች ሚሳኤሎችን እንደሚከተሉ ገልጸዋል። ከቀናት በፊት በሆርሙዝ ባህረ ሰላጤ በንግድ መርከቦች ላይ ከተፈጸሙ ጥቃቶች በኋላ ፕሬዝዳንት ትራምፕ በአይሁዳዊቷ እና ከኢራን ጋር የነበረው የተኩስ አቁም ማክተሙን በይፋ አውጀዋል። በቅርቡ የአሜሪካና የእስራኤል ጥምር ጦር በፈጸመው የአየር ጥቃት የኢራኑ የበላይ መሪ አያቶላህ አልሃሜኒ መገደላቸውን ተከትሎ በሀገሪቱ በተካሄደው የቀብር ስነ ስርዓት ላይ በሺዎች የሚቆጠሩ ኢራናውያን ትራምፕ መገደል አለበት የሚሉ መፈክሮችንና ባነሮችን ሲያስተጋቡ ቆይተዋል። ትራምፕ ለኒውዮርክ ፖስት በሰጡት ቃለ ምልልስ በእኔ ላይ አንዳች ነገር ቢፈጠር ኢራን አይታው በማታውቀው ደረጃ ከባድ የቦምብ ድብደባ እንዲፈጸምባት ግልጽ መመሪያ ትቻለሁ ብለዋል። ኢራን በበኩሏ
በበኩሏ አሜሪካ የቀጠናውን የተኩስ አቁም ስምምነት ጥሳለች ስትል የምትከስ ሲሆን የፓርላማ አፈ ጉባኤዋ መሐመድ ባቂር ቃሊባፍ ሀገራቸውን ለማንኛውም አይነት ሁሉን አቀፍ መከላከያ ዝግጁ መሆኗን አስታውቀዋል። የተባበሩት መንግስታት ድርጅት ዩኤን ሁለቱ ሀገሮች ወደ ከረረ ወታደራዊ ግጭት ከመግባት ይልቅ በዲፕሎማሲያዊ መንገድ ነገሮችን እንዲፈቱ ጥሪ አቅርቧል። በሌላ ዜና ኢራን በተባበሩት አረብ ኤሚሬትስ ላይ ጠንካራ ወታደራዊ ማስጠንቀቂያ ሰነዘረች። በመካከለኛው ምስራቅ እየተባባሰ የመጣውን ቀውስ ተከትሎ ኢራን ከተባበሩት አረብ ኤሚሬትስ ዩኤኢ ጋር ፍጥጫ ውስጥ ገብታለች። አንድ ከፍተኛ የኢራን የፓርላማ አባል ኤሚሬትስ ከአሜሪካ ጋር በምታደርገው ወታደራዊ ትብብር ምክንያት ከባድ ዋጋ እንደምትከፍል አስጠንቅቀዋል። በኢራን ፓርላማ የብሔራዊ ደህንነት ኮሚሽን አባል የሆኑት እስማኤል ቃዋሳሪ አሜሪካ በኢራን ላይ ለወራት ለምትሰነዝረው ጥቃት የተባበሩት አረብ ኤሚሬትስ ጀርባዋን ሰጥታለች ሲሉ ከሰዋል። ቃዋሳሪ ሲናገሩ በኢራን ላይ የተፈጸመ ካለው ጥቃት ጋር በተያያዘ ኤሚሬትስ ከሀገራችን ጠላቶች ጋር ተሰልፋለች ብለዋል። የኢራን ጦር ኃይሎች ጠቅላይ አዛዥ ቀደም ሲል ያስተላለፉትን ለወራሪ ኃይሎች ድጋፍ የሚሰጥ ማንኛውም አካል የአጸፋ ቅጣት ይጠብቀዋል የሚለውን መመሪያ በመጥቀስ ቃዋሳሪ የሚከተሉትን ዋና ዋና የኤሚሬትስ መሰረተ ልማቶችን የኢራን ጦር ኢላማዎች እንደሚሆኑ አስታውቀዋል። በሌላ መረጃ ቻይና በድጋሜ ጥቅም ላይ መዋል የሚችል ሮኬት አስወነጨፈች። በህዋ ሳይንስ ቴክኖሎጂ ትልቅ ምዕራፍ የተሻገረበት ክስተት በቻይና ተመዝግቧል። ሀገሪቱ በታሪኳ ለመጀመሪያ ጊዜ በድጋሜ ጥቅም ላይ መዋል የሚችል የሮኬት መንኮራኩር በተሳካ ሁኔታ አስወንጭፋ በሰላም መመለስ ችላለች። ትላንት አርብ ሎንግ ማርች 10 ቢ የተሰኘው ዘመናዊ ሮኬት ከደቡባዊ ቻይና ሃይናን ግዛት ከሚገኘው የማስወንጨፊያ ማዕከል ተወንጭፏል። ሮኬቱ የተሰጠውን ተልዕኮ ካጠናቀቀ በኋላ በተያዘለት እቅድ መሰረት ሳይሰበርና ጉዳት ሳይደርስበት ወደ ምድር በሰላም ተመልሷል። እስከዛሬ ድረስ የጠፈር ሮኬቶች አንዴ ከተወነጨፉ በኋላ በአካባቢ አየር ግጭትና በምድር ስበት ምክንያት ስለሚወድሙና ስለሚሰባበሩ ለእያንዳንዱ የጠፈር ጉዞ አዲስ ሮኬት መስራት ግድ ነበር። ይህም የህዋ ምርምርን እጅግ በጣም ውድ ያደርገው ነበር። ሮኬቶችን ዳግመኛ ጥቅም ላይ እንዲውሉ ማድረግ ግን የጠፈር ጉዞን ወጪን በከፍተኛ መጠን ይቀንሳል። ይህ ስኬት ቻይና በህዋ ሳይንስ ዘርፍ የአሜሪካን የበላይነት ለመገዳደር የምታደርገውን ጥረት ያገዘ መሆኑ ተገልጿል። በአሁኑ ወቅት በዓለም ላይ በድጋሜ ጥቅም ላይ የሚውሉ ሮኬቶችን በማምረት የሚታወቁት የቢሊዮነሩ ኤሎን መስክ ስፔስ ኤክስ እና የጄፍ ቤዞን ብሉ ኦሪጅን የተባሉ የአሜሪካ የግል ኩባንያዎች ብቻ ሲሆኑ አሁን ቻይና ይህንን ልዩ የቴክኖሎጂ ክበብ በአገር ደረጃ የተቀላቀለች የመጀመሪያዋ ሀገር ሆናለችም። በአማራ ክልልና በጎረቤት ሱዳን እየተቀያየሩ ያሉ ወታደራዊና ፖለቲካዊ ሁነቶች የአብይ አህመድ አስተዳደርን ህልውና ከምንጊዜውም በላይ ያዳከሙት መምጣታቸው ተጠቆመ። በተለይም ባለፉት ወራት በብልጽግናው አገዛዝ የተከፈተው የሰኔው መጠነ ሰፊ ወታደራዊ ዘመቻ መክሸፉን ተከትሎ የፋኖ ኃይሎች ወታደራዊ የበላይነታቸውን እያጠናከሩና ወደ ዋና ከተሞች እያመሩ መሆኑ የ4 ኪሎን ጦረኛ አገዛዝ ክፉኛ አናውጦታል። የብልጽግናው አስተዳደር በአማራ ክልል የሚንቀሳቀሱ የፋኖ ኃይሎችን ሙሉ በሙሉ ለመደምሰስ ወይም አቅማቸውን ለማዳከም ከፍተኛ በጀትና የሰው ኃይል በመመደብ የሰኔው ዘመቻ የተሰኘ መጠነ ሰፊ ጥቃት ከፍቶ እንደነበር ይታወሳል። ይሁን እንጂ ዘመቻው በታቀደለት ፍጥነትና ግብ ሳይሳካ መቅረቱን የውጊያ ቀጠና ሪፖርቶች ያመላክታሉ። የስትራቴጂ ውድቀትና የሰው ኃይል እምቅ ኪሳራ በአገዛዙ ላይም ደርሷል። የመደበኛ ጦር የሪፐብሊካን ጋርድና የአሊያንስ ኃይሎችን ያሳተፈው ይህ ዘመቻ በፋኖ አባላት የደፈጣ ውጊያ ስልትና በህዝባዊ ድጋፍ ሊመታና ሊንኮታኮት ችሏል። በመቶዎች የሚቆጠሩ የአገዛዙ ወታደሮች መማረካቸውንና መሸነፋቸውንም የግንባሩ ወታደራዊ ምንጮች መረጃ ያመለክታል። የብልጽግና ኃይሎች በከባድ መሳሪያዎች የታገዘ ጥቃት ለመሰንዘር ቢሞክሩም በርካታ ታንኮች፣ ድሮኖችና የብረት ለበስ ተሽከርካሪዎች በፋኖ እጅ መውደማቸው የብልጽግናን ወታደራዊ ኪሳራ አባብሶታል። ጦርነቱ በተራዘመ ቁጥር በወንበር ጠባቂው ሰራዊት ውስጥ የመዋጋት ፍላጎት ማሽቆልቆሉ እጅ የመስጠትና ወደ ፋኖ የመቀላቀል እንቅስቃሴ በከፍተኛ ሁኔታ እንዲጨምር አድርጓል። የሰኔውን ዘመቻ የመከቱት የፋኖ ኃይሎች በጎንደር፣ ጎጃም፣ ወሎና ሸዋ አሁን ላይ ከባለፈው የተሻለ የተቀናጀ እዝ በመፍጠር ጥቃታቸውን ወደ ማጥቃት አሸጋግረዋል። ፋኖች ዋና ዋና የንግድና የስትራቴጂ መስመሮችን በመዝጋትና የዞን ዋና ከተሞችን በመክበብ የአገዛዙን የአቅርቦት መስመር ቆርጠዋል። በቅርብ ቀናት በተደረጉ ውጊያዎች በርካታ የወረዳ ከተሞች ሙሉ በሙሉ በፋኖ ቁጥጥር ስር ውለዋል። የፋኖ ስልታዊ ጉዞ አሁን ላይ ገጠራማ አካባቢዎችን ከማጽዳት ባለፈ ትላልቅ ከተሞችንና የመንገድ መገናኛዎችን ወደ መያዝ ተሸጋግሯል። ይህ ሁኔታ የአገዛዙን አስተዳደራዊ መዋቅር ሙሉ በሙሉ ሽባ አድርጎታል።
አድርጎታል። በአማራ ክልል እየደረሰ ያለው ተከታታይ ወታደራዊ ሽንፈት በፈጠረው ጫና ምክንያት አብይ አህመድ የሚመራው የብልጽግና አስተዳደር ክፉኛ ውስጣዊ ቀውስ ውስጥ እንደሚገኝም ተጠቁሟል። በከፍተኛ አመራሮች መካከል የአመለካከት መከፋፈል መፈጠሩና እርስ በርስ አለመተማመን መንገሱ እየተገለጸም ሲሆን የጦርነቱ እቅድ አለመሳካት የብልጽግናን የውስጥ አንድነት አናግቶታል። ለጦርነት የሚወጣው ከቁጥጥር ውጭ የሆነ ወጪ፣ የውጭ ምንዛሬ እጥረትና የዋጋ ግሽበት የአገዛዙን የመግዛት አቅም እያዳከሙት ነው። በንጹሐን ዜጎች ላይ የሚደርሰው የሰብአዊ መብት ጥሰትና የድሮን ጥቃቶች በዓለም አቀፍ ማህበረሰብ ዘንድ ብልጽግናን ተጠያቂ እያደረጉት ሲሆን ይህም የዲፕሎማሲና የገንዘብ ድጋፍ እየቀነሰው እንደሚገኝ የአብይ አህመድ አገዛዝ የገንዘብ ሽብር ውስጥ መግባቱን ተንታኞች ይገልጻሉ። ለዚህ ተጨማሪው ስጋት ደግሞ በጎረቤት ሱዳን በጀነራል አልቡርሃን የሱዳን ጦር እና በጀነራል ሄሜቲ ፈጣን ድጋፍ ኃይሎች አርኤስኤፍ መካከል የሚካሄደው የእርስ በእርስ ጦርነት ከኢትዮጵያ ወቅታዊ ሁኔታ ጋር ቀጥተኛ ቁርኝነት መያዙ ነው። የሱዳን ጦርነት መራዘም በመተማ ድንበሮች ላይ ያለውን የደህንነት ሁኔታ ውስብስብ አድርጎታል። ይኸው የድንበር መላላት ለህገወጥ መሳሪያ ዝውውርና ለኃይሎች እንቅስቃሴ አመቺ ሁኔታን ፈጥሯል። ከሱዳን ወደ ኢትዮጵያ የሚሰደዱ ወገኖች ቁጥር መጨመርና በድንበር አካባቢ የሚንቀሳቀሱ የታጠቁ ኃይሎች መፈራረቅ የብልጽግናው አገዛዝ ያለውን አቅም በትኖታል። የቀጠናው ኃይሎች ሽኩቻ ሲባባስ ሱዳን፣ ግብጽና ኢትዮጵያ በታላቁ የህዳሴ ግድብና በድንበር ጉዳይ ላይ ያላቸው ውጥረት በቀጠናው አዳዲስ ወታደራዊ ጥረቶችና የኃይል አሰላለፎች እንዲፈጠሩ በር ከፍቷል። የፖለቲካና የወታደራዊ ተንታኞች እንደሚገምቱት የወቅቱ ወታደራዊ ሚዛን ወደ ፋኖ ኃይሎች እያደላ ነው። በቀጣይ ሳምንታትና ወራት አበይት ጥረቶች ሊታዩ እንደሚችሉም ይገመታል። በዚህም የሸዋና የወሎ ፋኖዎች ይበልጥ በመቀናጀት ወደ መሀል ሀገርና ወደ አዲስ አበባ የሚያስገቡ ዋና ዋና አውራ ጎዳናዎችን ሙሉ በሙሉ ለመቆጣጠር የሚኖራቸው እድል ሰፊ ነው። የፋኖ ኃይሎች ወታደራዊ ድል ብቻ ሳይሆን በተቆጣጠሯቸው አካባቢዎች ህዝባዊ መስተዳድሮችን በመመስረት አማራጭ የመንግስት መዋቅር ለመሆን እየተዘጋጁ መሆኑንና በርካታ ቦታዎች ላይ ይህን በተግባር ማሳየታቸውን ለአገዛዙ አወዳደቅ ትልቁን ስጋት የተደቀነበት ሆኗል ሲሉ ይተነትናሉ። የብልጽግናው አስተዳደር ወታደራዊ አማራጮቹ እየተሟጠጡ መሄዳቸው ወይ ወደ አስገዳጅ የሰላም ድርድር ለመምጣት አለበለዚያም ከፍተኛ የውስጥ መፈንቅለ መንግስት ወይም የኃይል መበታተል ሊገጥመው እንደሚችል የሁኔታው አካሄድ ያሳያል። በአማራ ክልል የተመዘገቡት የፋኖ ድሎችና የሰኔው ዘመቻ መክሸፍ በኢትዮጵያ ያለውን የኃይል ሚዛን ሙሉ በሙሉ ቀይረውታል። የሱዳን አለመረጋጋትና የብልጽግና አስተዳደር የውስጥ መዳከም ተዳምረው የአራት ኪሎን አገዛዝ የመውደቅ ጉዞ እያፋጠኑት መሆኑን የወቅቱ መረጃዎች አመላክተዋል። ወታደራዊ ተንታኞችና ታዛቢዎች እንደሚሉት የፋኖ ኃይሎች አሁን ያሉበትን ሂደት ፍጥነት መጨመር የትግራይና ኤርትራ በኩል ፍጥጫ የተፈጠረበት ለሱዳን ጋምቤላና ቤኒሻንጉል አዋሳኝ በራሱ እጅ የጦር ኃይል እንዲፈጠር ያደረገው የጦረኛ ፖሊሲ አራማጁን የቤተ መንግስት ስብስብ ለማስወገድ መንገድ ጠራጊ መሆን አስምረውበታል። በሱዳን መደበኛ ሰራዊት ኤስኤኤፍ እና በፈጣን ድጋፍ ኃይል አርኤስኤፍ መካከል የሚካሄደው ጦርነት ቀጠናዊ መልክ እየያዘ መምጣቱን የሚያሳዩ አዳዲስ መረጃዎች ወጥተዋል። በኢትዮጵያ አዋሳኝ ድንበሮች ላይ የተካሄደውን ከባድ ውጊያ ተከትሎ የቆሰሉ የፈጣን ድጋፍ ኃይል አርኤስኤፍ ከፍተኛ ወታደራዊ አመራሮችና አጋሮቻቸው ለሕክምና ወደ ተለያዩ የኢትዮጵያ ከተሞች መወሰዳቸው ታውቋል። ከታማኝ ወታደራዊ ምንጮች የተገኘው መረጃ እንደሚያመለክተው የደረሰባቸውን ከፍተኛ ጉዳት ተከትሎ አመራሮቹ በድሬዳዋ፣ በናዝሬት ወይም አዳማና በአሶሳ ሆስፒታሎች ውስጥ የህይወት አድን ሕክምና እየተደረገላቸው ይገኛል። ሰሞኑን ለኢትዮጵያ አዋሳኝ በሆነው በሱዳን ብሉ ናይል ግዛት በመደበኛው የሱዳን መከላከያ ሰራዊት በጀነራል አብዱል ፈታህ አልቡርሃን የሚመራው ጦርና የፈጣን ድጋፍ ኃይል አርኤስኤፍ በጀነራል መሐመድ ሐምዳን ዳጋሎ ሄሜቲ የሚመራው ኃይል መካከል ከአየር ኃይል ጀምሮ በከባድ የጦር መሳሪያዎች የታገዘ እጅግ ከባድ ውጊያ ሲካሄድ ሰንብቷል። በዚህ ውጊያ የመደበኛው የሱዳን መከላከያ ሰራዊት ከፍተኛ የበላይነት ማሳየቱ የተገለጸ ሲሆን ስልታዊ ጠቀሜታ ያላት የድንበር ከተማዋ ኩርሙክና አካባቢዋ ሙሉ በሙሉ ከፈጣን ድጋፍ ኃይሉ አርኤስኤፍ ቁጥጥር ውጪ በመሆን በአልቡርሃን ኃይል እጅ መግባቷ ተረጋግጧል። በዚህም ምክንያት የሄሜቲ ጥምር ጦር ከፍተኛ የሆነ የሰብአዊና የቁሳቁስ ኪሳራን አስተናግዷል። ውጊያውን ተከትሎ የቆሰሉ የአርኤስኤፍ ወታደሮች በሚደግፋቸው አብይ አህመድ ትዕዛዝ መሰረት መጀመሪያ ወደ አሶሳ ሆስፒታል ተወስዶ የነበረ ቢሆንም የአሶሳ አካባቢ በሱዳን መንግስት የአየር ጥቃት ቀይ ዞን ከፍተኛ ስጋት ያለበት ክልል ውስጥ በመግባቱ ምክንያት ስልታዊ የደህንነት ለውጥ ተደርጓል። በውጊያው የቆሰሉ ከፍተኛ የፈጣን ድጋፍ ኃይሉ አዛዦችና ከመስመራዊ አዋጊዎች በላይ የሆኑ መኮንኖችም በድሬዳዋ ከተማ ወደሚገኘው የምስራቅ እዝ ደረጃ 3 ሆስፒታልና ወደ ናዝሬት ወይም አዳማ ከተማ ተወስደው የሕክምና ክትትል እየተደረገላቸው ይገኛሉ ሲሉ ወታደራዊ ምንጮች ጠቁመዋል። በአንጻሩ ቀላልና መካከለኛ ቁስለኛ የሆኑት እግረኛ የጦር ሰራዊቱ አባላት ግን በዚያው በአሶሳ ሆስፒታል እንዲታከሙ እየተደረገ መሆኑም ተጠቁሟል። ከፈጣን ድጋፍ ኃይሉ ጋር በጋራ የሚዋጋው የሱዳን ህዝብ ነጻነት ንቅናቄ ሰሜን ሁለት ከፍተኛ የጦር መኮንኖችን ጨምሮ የተወሰኑ የጥምር ጦሩ አባላትንም
ለሕክምና ወደ ናዝሬት እና ሌሎች አካባቢዎች ተልከዋል። የምንጮች መረጃ እንደሚያመለክተው ሰሞኑን በአማራ ክልል ደጋዳሞት አካባቢ በነበረው ውጊያ የቆሰሉና በአካባቢው ካሉ የሕክምና ጣቢያዎች አቅም በላይ የሆኑ የምስራቅ እዝ የኮርና የክፍለ ጦር አመራሮች ወደ ድሬዳዋ የምስራቅ እዝ ደረጃ 3 ሆስፒታል ተጭነዋል። እነዚህ የሰራዊት መኮንኖች በአሁኑ ወቅት ከቆሰሉት የሱዳን ፈጣን ድጋፍ ኃይል ወይም አርኤስኤፍ የጦር መኮንኖች ጋር በአንድ ላይ ሕክምና እየተከታተሉ መሆኑ መገለጹም መነጋገሪያ መረጃ ሆኗል። በሌተናንት ጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር የኢትዮጵያን የአየር ክልል በመጣስ በቤኒሻንጉል ጉሙዝ ክልል ውስጥ የሚገኙ የፈጣን ድጋፍ ኃይል ወይም አርኤስኤፍ ካምፖችና መሰብሰቢያዎች ናቸው ያላቸውን ቦታዎች በተደጋጋሚ በድሮንና በጀት ሲደበድብ ሰንብተዋል። እነዚህ ካምፖች በጦረኛው የአብይ አህመድ አስተዳደር ፈቃድ ተሰጥቷቸው በቀጠናዎቹ የተሰሩ መሆናቸውን ከዚህ በፊት መዘገባችን ይታወሳል። የአልቡርሃን አስተዳደር የፈጣን ድጋፍ ኃይሉ አባላት ያሉበት ማንኛውም ስፍራ የጥቃት ኢላማችን ነው፣ በማንኛውም ሰዓት እርምጃ እንወስዳለን የሚል ግልጽ ማስጠንቀቂያ መስጠቱን ተከትሎ የሱዳን አየር ኃይል በአሶሳ ሆስፒታል ላይ ጥቃት ሊሰነዘር ይችላል በሚል በአካባቢው ከፍተኛ የደህንነት ስጋትና ጭንቀት መፈጠሩ ተነግሯል። በሌላ በኩል ከዚሁ የድንበር ውጊያ ጋር በተያያዘ የህወሓት አርሚ 7 ታጣቂዎች በኢትዮጵያ የድንበር ከተማ ላይ በተደረገው ውጊያ ላይ ጉዳት ደርሶባቸው ለሕክምና ወደ ሱዳን ዋና ከተማ ካርቱም መወሰዳቸው ተሰምቷል። ይህ መረጃ በሱዳን የእርስ በእርስ ጦርነት ውስጥ የተለያዩ ወታደራዊ ኃይሎች በተዘዋዋሪ የሚሆን በቀጥታ እጃቸውን እያስገቡ መሆናቸውን ማሳያ ተደርጎ እየተወሰደ ነው። የሱዳን ወቅታዊ ቀውስና የድንበር አካባቢ ውጥረቶች በፍጥነት የሚቀያየሩ በመሆናቸው የቀጠናው የደህንነት ሁኔታ አሁንም ከፍተኛ ጥንቃቄ የሚሻ ደረጃ ላይ እንደሚገኝ ተመላክቷል። ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።